ሰላም ጤና ይስጥልን ውድ የቤንጃ ፖርት ተከታታዮች እንደምን አላችሁ? ይኸው ዛሬ በአዲስ ነገር በአዲስ ሀሳብ ተመልሰን መጥተናል። እንግዲህ ሰሞንኛ የተከወኑ በዚህ ሳምንት ሀገር ውስጥ አዳዲስ ነገሮችን ይዘን መጥተናል። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ የደወል ምልክት በመጫን የቤንጃ ፖርት ቤተሰብ እንድትሆኑ ግብዣዬ ነው። ቢኒ ቀጥል። የምትቀጥለው ትንፋሽ ስላጠሬ ነው። ሰላም ጤና ይስጥልን ክብራትና ክብራን ቤንጃ ፖድ ቤተሰቦች እንደምን አላችሁ? መደጋገም እንዳይሆን ያው ወይንም የከበረ ሰላምታ በያላችሁበት ይድረሳችሁ። ለቻናሉ አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ አድርጉ። ቤተሰባችሁን ዛሬ አልኩባር ሰብስክራይብ አድርጉ። ደስ አለኝ ታጋል ደስ ማለኝ ይወሰርከባኝ መሰለኝ አይደል? ከማለት በዘለለ አድርጉ። ቤተሰቦቻችንን ሐሳብ አስተያየታችሁን ደግሞ ኮሜንት ሴክሽን ላይ አስቀምጡ። እንደተለመደው ሰሞነኛ ጉዳዮችን እናነሳለን። አንድ ሁለት ጉዳዮች ይኖራሉ። እንግባ በስሬ የባለፈው ቪዲዮ እንደውም ከዛ በፊት የባለፈው ቪዲዮ ከባለፈው ቪዲዮ በፊት የነበረው ቪዲዮ በታምሌል ምክንያት የተወሰነ እንትን ብሎብናል። በጣም ቆንጆ ቪዲዮ ነበርና ብታዩት ጥሩ ነው። እዚህ ኮሜንት የመጀመሪያው ቦታ ላይ አስቀምጥላችኋለሁ። ይሁት ምንድነው የሆነው? ቆንጆ ፖድካስት ነው። ውስጡ ብዙ ሐሳቦች አሉት። አሪፍ በጣም ኢንጆይ የምታደርጉት ፖድካስት ነው። ነገር ግን ቴምኔሉ ላይ የእንስሳ ምስል ስለነበረውና ደምም ስለነበረው ዩቲዩብ ደግሞ በራሱ ህግ መሰረት እንዳይታይ ወደታች እንትን አድርጎት ነበረ፣ ቀብሮት ነበረ። እንግዲህ አፈሩን አራግፎ እንዲነሳ የእናንተን ትብብር ማለት በጣም ደግሞ የዛን ጊዜ ስንሰራው በጣም ይታያል ብለን ያሰብነው በጣም ምርጥ ቪዲዮ ነበር። ኢንፎርማቲቭ ነው። ብታዩት አሪፍ ነው። ሊንክ ላይ ምንድነው ኮሜንት ላይ ዲስክሪፕሽን ላይ እናስቀምጣለን። ሊንኩን በረም ገብታችሁት ሲሪየስሊ ኢንጆይ ታደርጉበታላችሁ። ኢንፎርማቲቭ ነው። ከዛ ውጭ ደግሞ አንድ እንድናነሳ የፈለግኩት ቢኒ አንድ የሰራ ነው በግሩም ጫላ ላይ የሰራ ነው ቪዲዮ ነበረ እና እዛ ላይ የተሰጡ ኮሜንቶች ነበሩ ነገሮችን ብሔር ጋር የማያዝ እሱ ነገር እዛ ላይ ምንድነው እንግዲህ ባለጊዜ ስለሆነ ነው የሚል ቃል ተጠቅመን ነበርኛና ሰዎች ያንን ባለጊዜ የሚለውን ቃል አንዳንድ ማለት ነው የተረዱን ተረድተውናል። ባለጊዜ የሚለውን ከዘርጋ ቀላቅለውታል። ነገር ግን እኛ ከዘርጋ አያይዘን አይደለም ባለጊዜ የሚለውን ቃል የተጠቀምነው። ማንኛውም ሰው የሆነ በዘሩ ምክንያት ሳይሆን ከስርዓቱ ጋር ተጠግቶ ባልተገባ መንገድ የራሱን ጥቅም የሚያጋብስ ጠቅላላ ለእኔ ባለጊዜ ነው። ኢን ፕሪንሲፕል ያለው በዛ ደረጃ እንድትረዱን እንጂ እንደተለመደው ከዘርጋ አያይዘን እንዳልሆነ እንድታስቡት ነው። እዛ ላይም ስለተጠየቅን ያንንም ክሊር ለማድረግ እኛ የማንም ብሔር ተወካይ የማንም እምነት ተወካይ አይደለም። የራሳችን እምነትም ብሔርም የተወሰነ ማለት እንግዲህ ሀገር አለ። ኢቭን እኔ እናንተ ማለት የራሳችን ያለው በቃ አንድ ስክሪን ላይ ስለመጣን አንድ አይነት ነው ማለት አይደለም። እና ስለዚህ ተወክለንም አይደለም እኛ የራሳችን ሐሳብ ነው እዚህ የምናነሳው፣ እንወያይበታለን እንደመነሻ። እናንተም አብራችሁን ኮሜንት ሴክሽን ላይ ትወያያላችሁ። በቅርቡ ሌላም ጊዜ እንዳልነው የላይቭን ጉዳይ በመጀመሪያ እኔ ገባና ብቻዬን ሐሳባችሁን ሰበስባለሁ። ከምን እንደሆነ ገብተዋል። ኮሙኒኬት ታገለዋለህ ማለት ነው። ተመልካቾች አይደለም ይሄ እንደናንተ እኩል እየሰማሁት ያለው ነገር ነው። አይ ከድርጅቱ ስብሰባ አድርጎበት ከበላይ የመጣ ትእዛዝ ከበላይ የመጣ ባለጊዜ ሞኒየር በምን አስቤው መሰለህ ያው ሰሞኑን ያለንን ፕላን ስለምናውቀው በዛ መሰረት ሁኔታውን እስቲ ሐሳቦች ሰብስበን ከዛ በኋላ እንደምከራም ከዛ በኋላ አንድ ላይ መተን እንነጋገራለን። ከሆነም ደግሞ ሰየው ሁለታችንም አንድ ላይ የምንመጣበት መንገድ ይስተካከልና ሐሳብ አስተያየታችሁን በቀጥታ ፊት ለፊት ይዋጣልናል ለማለት ነው። ወደ ዛሬው ጉዳያችን እንሂድ። ጉዳዩ ከበላይ መጣ አይደለም ማለት እዚህ ተብላላ ነው። በሳምንቱ ውስጥ ምን አይነት ነገሮች ይኖራሉ? አበይት ነገሮች ባይዘው ተመልካቾች እንዲያውቁልን እኛ ምን መርጣቸው ነገሮች ብዙ ነገሮች የሚነሱ ነገሮች ይችላሉ። ሶሾ ፖለቲክስ አቤት አጠራር አጠጣጣ ያልክ መስሎኝ አጠራር እሱም አንዱ ነው። ግን ማንነካቸው ማለት ከፕሮግራማችን ፎርማት አንፃር
ልንሄድባቸው የምንፈልጋቸው ፖለቲካውን ለፖለቲከኞች ትተን ማለት ፖለቲካው ላይ ብዙ የሚሉ ሰዎች አሉ ፖለቲካው ያመጣውን ተጽዕኖ አንነካም አይደለም እንሄድበታለን ሲያስፈልግ ሁሌም ደግሞ እንሄዳለን ማንም ሰው ከፖለቲካ ውጭ አይሆንም በፍጹም ኑሮም ህይወቱ እና የምንሄድበት ነገር አለ አንዳንድ ሰዎች ተናጣችሁ ወይ ብለው የሚሉ ሰዎች አሉ ስንት ሀገራችን ስንት ነገር የሚያስፈልጋ ነገር አለ እኔ ይሄኛው እኛ የምናወራው ስለሚያስፈልግ እንጂ በእንደዚህ አይነት ሁኔታ የኛ ጊዜንም ሊያውም ደግሞ ከምንኖርበት ሀገር የህይወት ኑሮ ዘይቤ አንፃር ከስራችን ከምንማችን አንፃር መስዋዕትነት እኮ ነው መስዋዕትነት ነው እኔ ኬዞቹ መረዳት አለባቸው ብዬ ስለማስብ ነው የምናወራቸው ነገሮች አንዳንድ ጊዜ ቀለል ብለው የሚታዩ የሚመስሉን ወይም ደግሞ አንዳንድ ሰዎች ኮሜንት ላይ ወሬ ብለው የሚሉት ነገር ግን it's a big issue ነገ ላይ ተጽዕኖ ነው የምታየው አሁንም እየሆነ ያለ ነገሮች ነው የምናወራውና እነዛ ነገሮች ግዴታ ትልቅ መተኳኮስ or something ማውራት አይደለም ለዚህምና ሰሞኑን ደግሞ እሺ በባለፈው በጣም ገርሞኛልና ሰሞኑን በተከሰተው ሶሻል ሚዲያ ላይ በተፈጠረው የሃይማኖት ጉዳይ ምክንያት ወደ ሸቱ ደግሞ ተዙሯል እና እስቲ እሱን ነገር እንግዲህ ሸቱ ይሄ በተነሳው ጉዳይ ላይ አንድ ቪዲዮ ይሰራል ምንድነው ያው ላለመደጋገም እናንተ ላለማሰልቸት ነው የኛን ቪዲዮ ያየሰው አውቀዋል ጉዳዩን በባለፈውም ሰርተናልኝ አይደለ እፎ የሚባለው ግለሰብ ጋር የተነሳው ዝግብ ነው እንግዲህ የትኞቹም ሰዎች ስፔሻሊ እሱ የቤተክርስቲያኗ ተወካይ አይደለም የትኛው ማረግ ኖሮት ተወካይ ሆኖ እንዳልሰራ ይታወቃል በግሉ ግን የራሳቸውን ክርክር ያደርጉ ነበር ክርክር ባይደረግ ሃይማኖታችን መናናቅ እንዳይመጣ የሚል ቪዲዮ ሰርተን ነበር እና ብዙ ሰዎች የተለያዩ ቪዲዮ ሰርተው ነበር በዛ መሰረት እንደማንኛውም ሰው ሸቱም እንግዲህ የጓደኛውንና የሱን ሙስሊም ነው ጓደኛው ሚዜው ነበር ከድሮ ጀምሮ አብረው የነበሩ ናቸው ስለሱ አብረን እየኖርን ነው በቃ ይሄንን አትረብሹብን አይነት እንደምታ ያለው የሚያስተምር ለኔ ፖዚቲቭ የሆነ ነገር ነው ያስባሉ እሱን ቪዲዮ ሰራ ግን ተቃውሞ ተነሳበት አንዱ ከተቃውሞ አንዱ ያው አሽቃባጭነህ ነው ትልቁ አሽቃብጠሃል ነው ለነሱ ለምን እነሱ እንደዚህ ያላሉም አንተ ለምን አልክ ነው አንዱ ሌላ ምንድነው የተነሳበት ያው እሱ ነው እኮ ዋንኛነት የጨረስካል መሰለኝና ዋናው ይሄኛው ነው የተነሳው አንዴን ነገር ነው የሰራ ነው ከሸቱ አንዴን ነገር ነው ኒሲንስ እኛ በዛ ሰዓት በነበረው ሁኔታ ያነሳነው ነገር እሱ ድራማቲክ በሆነ ወይ ስሜቱን ገልጾበታል ይሄ የኛ ወይ የሸቱ የእንደው የጥቂ ሰዎች አይነት ስሜት ሳይሆን አንዳንድ ጊዜ ይገርመኛል ቢኒ ሶሻል ሚዲያ ላይ ብቻ ኢትዮጵያ ትመስለናለች ሶሻል ሚዲያውን እኮ ማያቅ ማህበረሰቡ አሁን ቢያዩ ይስቅብናል ወጥቷል አይደል አሽቃባጭ ተብሎ ሸቱን እንደምን ተናግረውታል እንደውም ላይክ ዩቲዩብ ጋዜጠኛ ነኝ ባዮች ናቸው እንግዲህ እና ይሄ ማሽቃበጥ አይደለም እኮ ሰላምን መፈለግ ፍራቻ አይደለም ያልነበረም ነገርም ደግሞ አይደለም የሚተናገረው የኖረውን እሴት አትበርዙት ነው ገብቷል የኖረው ስለኖረው እኮ ነው አይደል እሱ ሚዜውም የነበረው ወንድሜ ነው ያለው በዚህ ስሜት ወጥቶ እንዲሰራ የሚያደርገው እሸቱ እኮ ችግር የለበትም እንዴ ገብቷል እሸቱ የሚነካበት አንድ እሸቱ ብቻ አይደለም የተነካው ገብቷል ለምን ኮንሲኩዌንሶች ማሰብ እንደሚያቅተን አይገባኝም ሊፈጠር የሚችለው ነገሮችን በማማስ ነገሮችን ወደ ጽንፍ በመውሰድ ሊገኝ የሚችለው ነገር አይገባኝም እሸቱ አሽቃባጭ ለምን በዛኛው በኩል ቪዲዮ አልሰራም ጓደኛ የሚለው አይነት ስሜት መጥቷል ስሜት ሳይሆን ቃል በቃል የተባለው ነገር ነው ትልቅ ቻናል ከሚባል ቻናል የተወራ ነው ብዙ ሰዎችም ደግሞ ያን ነገር እንትን ብለውታል
እንደዚህ አይነት ኮንደንሻቱ እንደሰራው እኮ አይነት ቪዲዮ ሁላችንም የሚመስራት ግዴታ ነበረብን ከሁሉም ከእምነት አንፃር የኦርቶዶክስ ስራ ብቻ አይደለም ወይ ሙስሊሙ ብቻ አይደለም ሁሉም እንደዛች እንደ አንድ ኢትዮጵያዊ ሁሉም ሰው ያገባኛል ብሎ ሊሰራው እኛ አንድ ነን አንተን አትበሉን ብሎ ሊለውበት የሚችልበት ነገር ነበር ግን ጭራሽ የምታያቸው ነገሮች ሪቨርስ ነው ለሸቱ እንግዲህ ትላንትና በነገራችን ላይ ኤግዛክት የዛሬ አመት ምን ነበር መሰለ በዚህ ሰዓት ቲክቶክ ላይ ይባል የነበረው የዛን ጊዜ ጠቅላይ ሚኒስትሩ ስለ ድምጽ ብክለት የቤተ እምነቶች ድምጽ ምናምን የሚል ነገር ተነስቶ ነበር ተናግረው ነበር የዛሬ አመት ነው እና ከዛ ቲክቶክ ላይ የነበረው ትሬንድ ምንድነው እኔ የሙስሊሞች አዛን አይረብሸኝም ብሎ ኦርቶዶክስ ይላል ሙስሊሞቹም ደግሞ እኔ የኦርቶዶክሶች ቅዳሴ አይረብሸኝም የሚል ትሬንድ ቪዲዮ በጣም ይሰራ ነበር እዛ ሰዓት እና በጣም ኖቲስ ያደረገኝ መዋዝ ነው ሲያነሳው ሰምቼው ነውና ልክ አመቱ ነው አሁን ደግሞ እና ይሄን ካለ አቤት የዛሬ አመት ያላችሁትና አሁን ያላችሁበትን እዩት ወሬኛ ህዝብ እኮ ነው ምናምን ብሎ አለ ማለት ነው ያው እንደ ህዝብ መናገር ልክም ቢሆን ግን ልክ የዛሬ አመት በዚህ ሰዓት የነበረው አጀንዳ ምንድን ነበር ታስታውሳላችሁ ቅዳሴ ማይረብሸኝም አዛን ማይረብሸኝም ምናምን የሚለው አጀንዳ ነበር ከዛ በጣም ብዙ ቲክቶከሮች በቃ ክርስቲያኖቹ በመንዙማ ሙስሊሞቹ በመዝሙር ምናምን ቪዲዮ ሲሰሩ ነበር ወረኛ ህዝብ ሾካካ አስበው በአንድ አመት ልዩነት ውስጥ አሁን ካልተገዳደልን እያልን ነው እርስ በርስ ማለት ለዛውም የሆኑ ሰዎች ተሰብስበው ባረጉት የሃይማኖት ክርክር ለኔ ይኸውልህ መጀመሪያ ክርክሩ በራሱ ከዚህ በፊትም ብያለሁ እና አንደባደብ ብዬ ሜዳ ይዤ ከወጣሁኝ በኋላ ስመታ ለምን መታይ ማለት አትችልም ተስማምተ ነው በቃ ሄድከው ስለዚህ ጥፋቱ እዛ ሜዳ ለመሄድ ነው ለመደባደብ አይ ከሄድክ በኋላ ደግሞ ለቦክስ አይቻልም ጥፊ አይቻልም የሚባል ነገር አይሰራም በቃ ድብድብ ነው ገባህ የሚጠይቀው ነገር ማለት ነው ማረግ ነው ስለዚህ እዚህ ጋር አሁን ክርክር ቦታ ከመጣ በኋላ እያንዳንዱ ሰው ያንተ አምላክ እንደ አምላኩ ስለማያየው አክብሮ ሊናገርልህ አይችልም ይሄን መጠበቅ አለብህ የራስን ሃይማኖት የምታሰድበው ልትከራከር ስትሄድ ነው ለኔ ብዙ ሰዎች ኮሜንት አቅርበዋል በዚህ ጉዳይ ላይ በሰለጠነ መንገድ ቢሆን ክርክሩ ጥሩ ነው ሌላም ሰው ለመመለስ የረታ በቃ ምእመን ይሰበስባል አይነትም ነገር ነው እንደምታው ለኔ ግን ትክክል አይደል በቃ ለዛ ብቁ አይደለንማ ያየነው ነው ውጤቱ አይኮንም ቤትኛውም ፕሪንሲፕል በዓለም ላይ እንግዲህ ብዙ እምነቶች አሉ ኤግዛክት ምን ያህል ነው ማለት ያለውን ጎግል ማድረግ እንችላለን ግን ሃይማኖት የምትሸናነፍበት አይደለም ባይዘው አይደለም ጭራሽ ማትሸናነፍበት ምክንያት ምንድነው ታውቃለህ እምነትህ ነው በቃ ምን አለ በቃ you are already ባታም ዛካት ቆይም እኮ ሌሎች የሚሉሁን ወደ አንደኛው ተጠጋ ነበር ያሳመነን ገብቷል አይደለ ስለዚህ ጋር እኔ አቋረጥኩ ለምን ያቋረጥኩ መሰለህ ተቀጥሏል አንድ ለአንድ ከሆነ ግን ምንም ችግር የለውም ባይነኝ ሶሻል ሚዲያ ላይ ሳይሆን በአካል ውጪ ላይ እኔ እናንተ አሁን ከካሜራ ውጪ ከሶሻል ሚዲያ ውጪ ተገናኝተን ብንዲስከስ ብናደርግ አሳምኜ ወደ እኔ እንዳመጣ አንተም ወደ አንተ ልትወስደኝ ብናወራና ችግር የለውም ብዬ ነው ማሰብ ከዛ በላይ ግን ይኸውልህ ስለ ፈጣሪ መመስከር ስለ ፈጣሪ መናገር ክፉ አይደለም ሰዩ ጥሩ ነው ቦታውና በምን አይነት መልኩ ይሁን ነው ለምሳሌ እዚህ ሶሻል ሚዲያ ላይ ስፔሻሊ ቲክቶክ ላይ መጣ ስታወራው እንግዲህ የተነሳበት ኬዝ አለ አይደል አንዳንድ ጊዜ ወለ የምታወራበት ቶንም በራሱ ወሳኝነት አለው እና ያለነው ከዚህ በፊት እኮ የሚደረጉ ወይም ደግሞ በሌላው ዓለም ላይ እኮ የሚደረጉ የሃይማኖት ዲቤቶች እኮ ይኖራሉ ተዋላ አፕሪሺየት የምታደርጋቸው ሌትስ ሴ አንዳንድ ጊዜ የሚነሱት ሐሳቦች እዚህ ውጭ ሀገር ላይ መታየው የሚነሱት ሐሳቦች የሚያስደነግጥ ከው አድርጎ የሚያስቀር ይሆንና ከን ማለት ነው በሁለቱም መልኩ የሚያወሩበት ቶናቸው ላይክ በጣም ማነር ባለው መልኩ ስለሚሆን እና ነገሮችን አንደርስታንድ የማድረግ ቅድም ያልከው ነገር አለ ውረድ እንውረድ እስከተባባሉ ጊዜ ድረስ ነገሮች ያሉት ነገሮች አክሰፕት የማድረግ ነገር ስላለ ገብቷል አይደል
ስላለ ገብቷል አይደል ወይ ስሙ ተሳቀቁ እንደውም ተመልካቾች አንድ ኮሜንት አይቼ ነበር ገብቷል አይደል ወይ የሚለውን አታብዛቱ ስራ ተብዬ ነበር እሺ አላበዛትም አይቆጥርም ችግር የለም እና አንደርስታንድ ተደራርገው ሲወጡላ አዝ ባክ ስቴጅ ሰላም ተባብለው አውሮ ይወጣሉ እኛ ጋር ይወለ ሲጀመር ለመሸናነፊያ እንጂ የኔ ሃይማኖት እንደዚህ ነው ብሎ ያለውን ነገር ክሊር ለማድረግ አይደለም የሚካሄደው የመጀመሪያው እኔ የነሱን እምነት በምን አታክላርክ የከሌንስ እምነት በምን አታክላርክ ተብሎ ነው መሆን የለበትም በፍጹም የመጀመሪያው ሁለተኛው እስቲ የራሳችን የሃይማኖት ተከታዮች ላይ የማያውቁ ብዙ ናቸው ያሉት ስለ እምነታችን እንወቅ መልሳት መልሶ አይደለም መልስ ሲመለስ ግን የሚመለስበት ከሌላ ሃይማኖት የሚመጣ ጥያቄ ሊኖር ይችላል ስለ እምነት ውስጥ እስካልሆነ ጊዜ ድረስ ያንተን እምነት ይረዳሉ ብላ አትጠብቅም ስርዓቱን ሁሉ ነገሩ ስለዚህ በዛ ላይ ጥያቄ ካላቸው በትክክለኛ መንገድ የሚመጡት መልስ ትመልሳለህ ግን ከዛ ባለፈ መልሱ እኮ ለምሳሌ እኔ ወጥቼ አንድ ቪዲዮ እዚህ ከለ የሚባል እምነት ላይ ይሄ ጥያቄ አለኝ ብታስረዱኝ ብዬ በጠይቅ ቪዲዮ ብቻ ሰርቼ ማለት ነው ጠይቃሉ አይደል የሆነ ሰው ያን ቪዲዮ ያየ ሰው ሊሰራና መልሱ ለኔ ሜንሽን ሊደረግ ይችላል ላይው ይችላል ገባ ወይንም የኔን እንትን አድርጎ ይሰራል ከዛ በዛ ምክንያት ያዋሉ ይሄ ኦኬ እንደው ትንሽ ይሻላል በሐሙስ ምሽት በ19 ሰዓት ላይ ከምናምን ሃይማኖት ነከሌ ከዛ ከሌቤት እንገናኝ ክርክር አለ ምናምን ተብሎ ተቀጣጥረ ሄደ ያ ማለት ሜዳ ቅድም እንዳልኩ ወረድክ ማለት ነው ሜዳ ተሰበሰብክ ፍለፊት ላይፍ ነው የምትነጋገረው ኃይለ ቃል ይመጣል ለምን እኔን አምላክ አታከብርልኝ ብዬ እነሳለሁ ጭቅጭቅ ይፈጠራል ገባሽ ስትሮንግ እንዳጠቃለ ስለዚህ ይሄ ነው ስተቱና ሸቱም ሸቱም ገባ ይሄን ከማብረድ አኳያ ነገሮችን ከማርገብ አኳያና እስቲ ተከልሎብን ከሆነ እስቲ እናስታውስ እንዴት ነው ኑሯችን ከሚል አኳያ ያችን ነገር አለ ትላንትና ሸቱን ምን ተብሎ ሲካብ ነበር ሸቱ ትላንትና ቤተ እምነቶችን የሁለቱንም ሃይማኖት ጠብር ግፍ ብሎ ማስተባበር ገባ አስተባብሮ ያን ነገር ሲያረግ የተሰቅሎ ነበር ሰው የተሰቅሎት ነበር እሱ ነው የሚገርመኝ በጣም ያናደደኝ ነገር ሸቱ የሙስሊም ቤተ እምነት መስጊድ አሰርቷል የኦርቶዶክስንም እንደዚሁ ይታወቃል አስተባብሯል አሰርቷል እምነቱ ነው እንደው ኦርቶዶክስ ከዛ ውጪ እሸቱ ዶክመንታሪ ሰርቷል ፕሮግራም ሰርቷል ተመልካቾች አይታችሁት እንደሆነ አላውቅም የብሔርና እምነትን ማለት የከተማው ሶሻል ሚዲያውን እንጂ የሚበርዘው ከተለያዩ ክልሎች ላይ የተለያዩ ሰዎችን አመጣና አንድ ሆቴል አስቀመጣቸው የማይግባቡ ኢንሴንስ የማይተዋወቁ ሰዎችን ትልልቅ ሰዎች ናቸው በኤጅ በእምነትም ደግሞ ከተለያየ አይነት እምነት ነው ያመጣቸው ላይክ እኛ ምናቃት ኢትዮጵያ ልጅ አይደለ ወይም ደግሞ ምናስባት የብሔርተኝነት ስታይል እዚህ ውስጥ የፈጠርናት ወይንም ሶሻል ሚዲያው ላይ ያለች ሶሻል ሚዲያ ላይ ያለች ኢትዮጵያና ትክክለኛውን ኢትዮጵያ ላይ የሚኖሩትን ደግሞ የዋዎቹን አመጣቸው ታፍራለህ በራስ እነሱ እዛ ጋር ሲያደርጉት የነበረው ነገር እንዴት እንደሚያስደስት ማለት እኛ የቱ ጋር እነሱ ጌቱ ነጋ ናቸው እኛ ማን እየመራ እንደሆነ እንኳን የማያውቋሉ እየሄድስ ጠይቃቸው ራሳቸው እና ይወለ ይሄ ልጅ ዛሬኛ አሽቃባሽ ከምንለው በፊት ነገሮችን በቃ በሰውኛ ሰዋዊ ሆኖ ሲሰራ ነበር በዚህ አይነት ቢኒያም መቄዶንያንም አሽቃባጭ ልንለው እንዴ በእነሱ አባባል አንድ ላይ ነው ሁሉንም ይዞ የሚኖረው እንግዲህ ሰው ለመሆን ሰው መሆን በቂ ነው ሰው ለመርዳት ሰው መሆን በቂ ነው አይደለ ኢን ፕሪንሲፕል ወደ ሌላው ህይወት ውስጥ ይሄንን ለምን አትከተውም በቃ በሰውኛነት ተግባባ ሃይማኖቴ ራስህ ነው በራስህ ጠብቀው ሌላውን ነገር ተወው አይረብሹን ራሱ ይሄ ይሄዱ እዛ ቲክታክ ላይ የተቀጣጠሩ የነሱ እንትን ለሌላውም ተረፈ አልፈው አንስተናል እኮ ይወል እነሱ ተጨቃጨቁ ተብሎ አልተተወም እምነት ተነካ ተብሎ ኦፊሻል የሆኑ የታው ማለት ምንድነው እንትን ያሉበት መጅሊስ ነው የሚባለው መግለጫ ያወጣው እሺ የእምነት ተቋም ስለዚህ እዛ ጋር ሄደ ከቲክቶክ እዛ ጋር ሄደ ገባህ ለለ ይፈልኩት ስለዚህ እነዚህ እዚህ ጋር ባይጠነሱት ኖሮ ወደዛ ሄድም ነበር ይሄ ነገር እዚህ ጋር ባይጀመር ኖሮ
በተቋም ደረጃ ሲሆን ነገሩ ደግሞ ከበደ ነገሩና ጉዳዮች ምክር ቤት ነው ያደረገው እና ባለፈውም ብለህ ነበር አንተም አንስተህ ነበርና የፖለቲካል ነገር ቶሎ ሊፈታ ይችላል የሃይማኖት ነገር ግን በጣም ከባድ ነው አደጋው እና ከቲክቶክ ተነስቶ ወደ ላይ እየሄደ ስለሆነ እዛ ጋር ያለው ነገር ቢቀር አሪፍ ነው እስቲ የሆነ ነገር እንብላ የሆነ ነገር እንብላ ምን እንብላ የሆነ ነገር አማርኛ ጾም ነው ደግሞ እንዳንበላ ማለት የሆነ እንቁላል ነገር ፍሩትን ወይስ እንቁላል ይሻላል ፍሩት ይሻላል እንቁላል እንግዲህ ሰሞኑን አነጋጋሪ ነበረ ኢትዮጵያ ውስጥ ዋጋው በጣም ጨምሯል እንቁላል እና አሜሪካ ነገር የዚህ ምንድነው በርድ ፍሉ እንደምትለው የዚህ የዶሮዎች ፍሉ ገብቶ በሽታ እንዳል ገደሏቸው ዶሮዎች ማለት ነው ኦኬ እና እንቁላል እጥረት ተከሰተ አሜሪካ ላይ እና የሆነትም ውድ ነው የሆነው እንቁላል ተወዷል በጣም እና 7 ብር ከምናምን የሚሸጥ የነበረ የሆነ እንትን ራሱ ባለፈው $20 ገብቷል እንግዲህ ይሄን የሚያሳስባቸው ኬክ የሚሰሩ ሆቴል ያላቸው ምናምን ኖርማል ተጠቃሚው ሊዘለው ይችል ይሆናል አላቅምና ብቻ የእንቁላል ለውጥ ዛ ዜና ሆኗልና መጥፋት ማለት ነው እቺን ቀብ ያረግልና ኢቲቪ ፌስቡክ ላይ ቪዲዮ አለ አስገባዋለሁ እዚህ ጋር አሜሪካ የእንቁላል እጥረቱን እንዴት ትፈታው ይሆን ብሎ ጥያቄ ምልክት ያደርጋል አሜሪካ ያጋጠማትን የእንቁላል እጥረት እንዴት ትፈታው ይሆን የዚህ የኤቢሲ ዜና ጉዳይ አንዳንዴ ኮሜዲም ነው የሚሆነብኝ ማርያምን ኮሜዲ በትክክል በቃ በጣም የሚያስቅ ኮሜዲ ማይነው የሚመስለኝ ምን የሚል ዜና ሰሩ አሜሪካ የገጠማትን የእንቁላል እጥረት እንዴት ልትፈታ ይሆን የሚል ዜና አስጨንቋቸው እና አሁን ምን የሚል ትንታኔ ሰሩ አዲሱ የትራምፕ አስተዳደር በአሜሪካ የገጠማትን ከፍተኛ የእንቁላል እጥረት እንዴት ሊፈታ ይሆን የሚል ዜና ይኸውልህ በአሜሪካን ሀገር እንቁላል እንደዚህ ተፈጥሯል ዜና ኦኬ ገባ እንዴት ትፈታው ይሆን ብሎ እንዳሳሰበው አይነት ነገር ኢትዮጵያ ቲነት ሀገር አሜሪካ ኩርት ስለ ያ አንተ ስለ ትክክል ባንተ መንኩል ግን ያ እንዴት ትፈታው ይሆን ብለው ጻፉ ማለት ነው ይሄን በጻፉ ጊዜ ከአራት ቀን በፊት ኢትዮጵያ ውስጥ በጣም እንቁላል ተወዶ ነበር እና ኢትዮጵያ ውስጥ እንቁላል በአንድ 5 ብር ጨምሯል የሚል ዜና አልሰሩ እንትና ምን መሰለ እናት ሀገር አሜሪካ ነች እና አነጋጋሪ ዜና ነበር ይህ ዜና እንዴት ታየዋለህ ነው ጥያቄው አሁን ዞሮ አግድም ሊሆን የእንግላልም ይኸው ምንድነው ያልበላንን አይደለም እናውቀው ዜና ሁሉ አይሆንም ይሄ ዜና አሜሪካ ውስጥ ላሉ ዜና አውታሮች ነው ዜና እሺ ይሁን ዜና ቢሆን እንደ ዜና አልቀረም አይሆንም እንደ ቢኒካማ እንደ ኢትዮጵያ ውስጥ ዜና አለ ይወለ የመንግስት ሚዲያዎችም ተብለው እኮ ማለት ነው እንደለመደባቸው ተባለ ተደረገ ይሁን አበርታሽ ነው ተባለ አንዳንድ አዲስ አበባ ኖሮች አይሉ እኔ እንዴት ተፈታው ይሆን እንዲህ ያለው ላይ ጻፈው ነው ይመስልኝ እንዴት ተፈታው ይሆን ብሎ ጻፈው ነው ይመስልኝ ይሄ ነገር ግን ቪዲዮም እኮ ሳይኖር አይቀርም አንዳንድ አዲስ አበባ ኖሮች ስለ አሜሪካ እንቁላል እጥረት ምን ብለዋል የማይመለከተን ነገር እኮ ነው ያቀረቡበት መንገድ ነው ደግሞ በጣም ይገርም there is no professionalism ገብቷል አይደል ፕሮፌሽናሊዝም የሚባል ዜና የሚባል ነገር ደግሞ ይወለ አሁን ቲቪው ሲሆን ብዙ ነገሮች ታቀርባለህ የዜናው እንደውም የዜና ብቻ ቻናል አላቸው መሰለኝ ኦኬ ቲቪ እና እዛ ውስጥ ከተዋል ምክንያቱም 24 hours አለ አይደል ያሉ ቲቪ ይታያል ማለት ይኖራል አለ እሱማ አለ እንትን ኮካዎች አሉ ኦኬ ተካዎች እና ሌላው የጽሁፍ ሲሆን ግን ሶሻል ሚዲያ ለምሳሌ ፌስቡክ ላይ ሲጻፍ ደሜን የሚባሉ እንትኖችን ነው የምታቀርበው ዜና ሃይላይቶችን ነው ገብቷል አይደል በፊት 2 ሰዓት ዜና ላይ የዕለቱ አበይት ዜናዎች ተብሎ ከሀገር ውስጥ ከውጪ ተጀምሯል ኢንትሮ ከዛ እነዛ ዜናዎች ነው እዚህ ጋር የምታመጣቸው በጣም አንኳር የሆኑ ዜናዎች ነው እዚህ ጋር የምጽፈው እንግዲህ ወላሂ ፕሮፌሽናል ምናልባት ከዚህ መተው ይወስዳሉ እንቁላል ብለው አስበው ይሆን ከኢትዮጵያ ኤክስፖርት ልናረግ
ለነገሩ አሜሪካ ያው ከቅርቧ ከየት ነው ኢምፖርት ያደረገች ነው አሁን ያለችው ተብሏል ግን ከኢትዮጵያ ተወስድም በሱ እንዳናወራው በእናትህ እንደሱ አይነት በሰዓቱ በዛ ነው የተፈንትን ያደረገች ያለችው እሱ አሁንም ቢሆን እኛ እንድናወራው አንፈልግም የኔ ፕሪንሲፕል ምን እንደፈለጉት ይፍቱት ምንም አይመለከተኝም ስለ አሜሪካ I don't care ገብቷል አይደል በጀስት አያስጨንቀኝም እነሱ ማያስጨንቃቸውም ይሄ ላይክ ጤፍ አይደለም ለነሱ ጤፍ አይደለም ኢንሴንስ አሁን ኢትዮጵያ ላይ ዋናው እንትናቸው አይደለም ቁርስ ላይ መገቡታል ምናምን ነገር ግን እንደ እንትን አይደለም አሁን ኢትዮጵያ ውስጥ እንቁላል ጠፋ ነው ወይስ ጤፍ ጠፋ ነው ትልቁ ዜና ጤፍ ነው ዳስ ኢት አሜሪካ ላይም ደግሞ ላይክ የሆነ ነገሮች እንቁላልም ለነሱ ይሹ ነው ለኛ ግን እንደዚህ ነው የምናቀርበው ነገር አይደለም እና ፕሮፌሽናሊዝም ፌስቡክ በቃ ላይ የሚመጡ ዜናዎች እንደውም አልበላም ጾም ነው ከነሳ ነገር ጠቅላይ ሚኒስትሩም ሰሞኑን የሀገር ውስጥ የአፕል ምርታችን እንደዚህ ጎምርቷል የሚል አይነት ነገር እንድምታ ያለው ለጥፈው ፎቶ ጽፈው ነበር እና በኋላ እንግዲህ አጋላጮች መጡና አጋለጡት ከኢንተርኔት የተወሰደ እንደሆነ ፒክቸሩ የኢትዮጵያ እንዳልሆነ ፎቶ ማለት ነው የተወሰደ መሆኑ ተጋለጠ እስቲ ስለሱ በለ አረ አንተ በለ እንት እኔማ ቆርጫለሁ ቲኬት ቆርጫለሁ ተመልካቾች አበርታሽ ነው ይሁን ስህተት መሆኑ እኔ መጀመሪያ አንተ ትመልሳለሽ እኔ ጥያቄዎችን ላንሳ ጥያቄዎቼ ምንድነው መሰለህ ስህተትም ከሆነ በኋላ ጥፍተውታል በርግጥ እሺ በመጀመሪያ ይገባኛል ጠቅላይ ሚኒስትሩ ቁጭ ብለው ትዕዛዝ ይሰጣሉ እንጂ ሚዲያውን ማኔጅ የሚያደርግ ሰው ይኖራል ብዬ ገምታለሁ መቼስ ፌስቡክን አሁን ጠቅላይ ሚኒስትሩ ቁጭ ብለው በግሉ እንደዚህ አያደርግም የሆነ አዝማራ ይሰጣል አሉ ይጽፋሉ ይለጥፋሉ ምናምን አይደለ እና እነዚህ አካላቶች ለዛ ቦታ ብቁ ናቸው ተብለው የሚታሰቡ ሰዎች ናቸው አይደለ እንዴት ይሄን ሊያደርጉ ቻሉ በጣም ነው የገረመኝ ያ ፌስቡክ የሚጠራው በጠቅላይ ሚኒስትር ደረጃ ነው ያ እንትን ኢትዮጵያ በለው ጠቅላይ ሚኒስትሩ እኮ ኢትዮጵያ በለው በዓለም አቀፍ ደረጃ ነው ነገር መሪው እስከሆነ ድረስ ከኢትዮጵያ ወጣ ዜና አይነት ነገር አድርገህ ነው የምታስበውና እንዲህ አይነት በጣም ተራ የሆነ ስህተት እንዴት ሊፈጠር ቻለ ነው ጥያቄው የለመደ አፋር ለሚባለው ትለምዳለህ ዝም ብለህ መቀደድ እኮ አዲስ ነገር እኮ አይደለም ከዚህ በፊት እኮ ብዙ ነገሮች እኮ የማይሆን ኢሜጆችን እያገናኙ ይወጣ ሰዎች በጉግል ማች ፎቶ ማች አለ በዛ ታውጣለህ ገብቷል አንዳንዶቹ ቫይራል ሆነው እንደዚህኛው ፎቶ ያፕሉ የሚወጣበት ጊዜ አለ አንዳንዱ ዝም ብሎ የሚታልፈዋል በቃ ሰው የሚደክመዋል ገብቷል ሁሉ ጊዜ ቲናው እንዳነው ምናምን ነገር ማለት የመጀመሪያው ነገር ይወለ የጠቅላይ ሚኒስትር ኦፊሻል ቬሪፋይድ የሆነ አካውንት ላይ ሲወጣ በቃ ፕራይም ሚኒስተሩ አለው ነው whatever ከጀርባው ማንንም ማኔጅ አድርገው ያን አካውንት ቃለው ነው እሱ ነው ቃለው ነው እንግዲህ እነሱ እንደማስተባበያነት የሰጡት ነገር ከዛ በኋላ ያ ፎቶውን እንደዚህ እነሱ እንዳሰቡት አይደለም አንስተነዋል ከታች በሚመጣልን ዳታ መሰረት የተሳሳተ እንደውም የተሳሳተ መረጃዎች ሪፖርቶች እየቀረቡልን እንደሆነ በዛውም ያየንበት ነውና ፎቶውም ከዛ አንፃር የተላከልን ነበረ ከትከት አልገባኝም ከታች የተላከልን ከታች ማለት ከዓለማው የሚለው አካል የላከልን ነው አዎ ሸጉዶ ነው እሱ ነው ሪፖርቶች አሁንም በቃ እንትን አውትሶርስ ነገሮችን ችግርን አውትሶርስ የማድረግ ነገር ነው ያለው ገብቷል አይደል whatever ማንንም የሚሳሳት ሲነቀ ማስተባበያ መፍጠር ማንንም አታች የሚባለው ማንንም ስለማይጠይቅ ነው ማያነሳ ነገር ለምሳሌ ወደ ፕራይም ሚኒስተር በደረጃው ወደ ፕራይም ሚኒስተር ጽፈት ቤት ሲላክ ያ ፎቶ ገብቷል አይደል ቀላል ነገር አይደለም ለአንድ ለቀበሌ ሊቀመንበር አይደለም የምትልከው ቀበሌ ሊቀመንበር በራሱ እኮ ኃላፊነት ትልቅ ኃላፊነት ነው ገብቷል አይደል በቀበሌ ውስጥ ያለውን ነዋሪ ነው የሚያስተዳድረው አባወራ ነው የሚያስተዳድረውና ሀገርን የሚያስተዳድር መሪ ጋር ደግሞ ስትልክ ሊያመጣብህ የሚችለውን ዳሜጅ ደግሞ ማሰብ ያለብህ አሁን ምንድነው ይኸውልህ ከታች ጀምሮ የሰውን የመናቅ ነገር አለ ሰው ስቲል ነው ለምን ሊረዱት ማመን እንደማይፈልጉ አላውቅም ቀድሟቸው እንደሄደ መረጃ በአሁን ሰዓት
ዓለም ላይ ያለውን ነገር አሁን ምንድነው ዲጂታል ሚዲያ የምትለው እነ ቲቪ እና ሬዲዮ እየቀሩ እኮ መጥተዋል እኮ ገብቶሃል አይደለ? ለምሳሌ ያህል ይህንን በምናወራበት ሰዓት ላይ እንግዲህ ተመልካቾች ይሄ ቪዲዮ ከሁለት ቀን በኋላ ምናምን ቀርጻ ከተካሄደ ከሁለት ቀን በኋላ የሚለቀቅ ቪዲዮ ነውና ኤግዛክት ሮብ ነው የሚወጣው። ይሄ ዛሬ ሰኞ ነው እየተቀረጸ ያለውና ትናንትና ኤክስኪዩቲቭ ኦርደር እንትና ማን ነው ትራምፕ በቮይስ ኦፍ አሜሪካ የአሜሪካ ቮይስ ኦፍ አሜሪካ ላይ አጠቃላይ የአሜሪካን ግሎባል ቴሌቪዥን ግሎባል ምናምን ነገር የሚባል ነው ትልቁ ድርጅት ማዘር እንትኑ ነቪን ዘጋ ሙሉ ለሙሉ ብዙ ሰራተኞች ሙሉ ለሙሉ ኢሜል እየደረሳቸው ነው እረፍት እንድታደርጉ የተባለው። ያለ ምን ይመስላል? አንደኛ ኦኬ ኢንተርናሊ ያለው ችግር አለ በአሜሪካ ታክስ ፔየር። ሁለተኛ በቃ ተመልካች የለም። አሁን ናይዴስ ቲክቶክ ላይ ብዙ ትክክለኛ የሆነ ዜና አቅራቢዎች አሉ። ሜንስትሪም የምትላቸው ትልልቅ ሚዲያዎች ወደዚህ ፊታቸውን እያዞሩ ነው። ፕሪንቲንግ ሚዲያው ኢስ ዳሜጅ ነው። በቃ ኦልሬዲ ሞቷል። ፕሪንቲንግ ሚዲያው ገብቷል አይደል? ስለዚህ ህዝብ ቀድሞሃል ማለት ነው። በፍጥነት ነው እኮ መረጃም ልውውጡ ያለው ቴክኖሎጂ ያለው ብዙ ነገር። በፊት ላይ አንድ ለናቱ የሚባለው ቲቪ ነበር። አማራጭ የለህም ያቀርብልህ ሌላ አማራጭ ስለሌለ ከመቀበል ውጪ ምንም አማራጭ የለም ነው ብለህ ከመቀበል ውጪ። ናዊዴስ ዜናው እውነት ነው ውሸት ነው ትክክል ነው አይደለም ብቻ ሳይሆን ኢሜጅ የተጠቀምካት እያንዳንዱ ኢሜጅ ልክ ነች አይደለች መቼ በደም አንጣራት እሱ ሲምፕል ያ ደግሞ ፕሮፌሽናል መሆን አይጠበቅብህም። ቴክኖሎጂ ያግዛል። ዳሴት በቃ ገብቷል። ያም ደግሞ ነፃ በሆኑ አፕሊኬሽኖች ሲምፕሊ ጎግል ላይ ወስደህ እንትን የምትልበት ነውና አንዳንድ ጊዜ ዛሬ ላይ የተደረጉ ያለው ይሄኛው ሳይሆን ሌሎች ስንት ነገር የተደረጉ ነገሮች ለወደፊትም በቃ ትክክለኛው ነገር ማቅረብ እና በቃ በዚሁ በቃ ከታች የመጣ ስለሆነ በቃ ተብሎ ልክ ያው ባለፈው እንዳነሳ ነው ማለት ነው። እሱ ነገር በነገራችን ላይ 2-3 ቦታ ነው የተደገመው ተብሏል። አዲስ አበባም ዙሪያ አለ፣ ወደ ሐረርጌም አለ። ይሄ ላም ተከራይተው አጥራጥረው ምናምን የሚሸውዷቸው ነገር የታችኞቹ ይወለ እንትናን አይደለም የምትመስለው ልጅም ከሆነ ወላጁን ነው ብዙ ጊዜ የሚመስለው ምናምን አይደል? የነሱ ፍልፍሎች ናቸው። ስለዚህ ላይም የራሱን ድርሻ ያደርጋል። ታች ያሉትም የሚሰሩት ስራ እንደዚህ የተበሻቀጠ ነው። ይሄኛው ግን ለማምለጫ ይመስላል። ሊሸውዱ ነበር ያሰቡ ግን አልተሳካም። ነገርየው እኮ ስናት ቢግ ኢሹ ሆኖ አይደለም። ቢግ ኢሹነቱ ስልህ ያለማውን እንደዚህ ለምቷል ማለት ቢግ ኢሹ ነው እንጂ እንዴ የተወሰነ እኮ በሳምሃው እኮ የሀምርት እኮ የለም አይደለም ነበረ ግን የተጠቀሙት አሁን ሪፖርቱ ላይ አይደለም ሰው ፎከስ የተደረገውና ይሄ ነገር ይወጣው ኢሜጁ የተጠቀሙት ኢሜጅ እኮ ያን የተጠቀሙበት ምክንያት ይሄ ኢሜጅ ያመረቱትን አይነት ኢሜጅ ስላልሆነ ይሄ አሪፍ ስለሆነ እኮ ነው የተጠቀሙት ነው እያልኩ ያለው። ዋው just እንደዚህ ይታጣል ብዬ ሳይሆን ለመሰለ ምርቱ አለ እነሱ በሚሉ ደረጃ ላይ ሆነ ይችላል እኮ የለም እያልኩ አይደለም። እኔ ለፎቶም የሚበቃ ደግሞ ይኖራል እንዴ አያያዙ ፍሬው ውበት ይኖራል ውበቱ ካለ ለምን ዋይ ካለ ለምን እየነገርኩ ይሄ ማድረግ ምን አስፈልገ? ይኸውልህ ሲጀምር አስረዳኛ ይሄን ካለ ለምን ይሄ ማድረግ አስፈልገ? እየነገርኩ እኮ በቃ ሪፖርት ዋንስ ፎን ኮል ስልክ ይደወላል ኦር ሰምቲንግ ሪፖርት ይመጣላችኋል። ሪፖርት ሲመጣ በፎቶ አረምታው ፎቶውን እኛ ከኢንተርኔት ላይ አውጥተን እንለጥፈዋለን። ሰው አይጠይቅም ነው ገብቷል። ኦኬ እንደ በዛ ሊሆን ይችላል። እሱ የሚላክላቸው ሪፖርት ምንድነው ይሄን ያህል ሄክታር መሬት ላይ ይሄን ያህል ነገር ለምቷል በዚህ ዞን በዚህ ምናምን ነገር የእንትኖቹ ተወካዮች ይልካሉ። ግብርና ሚኒስቴር እንደ የሚመለከቱ አካል ብቻ ይልካል። ገብቷል አይደል? ከዛ ፎቶዎች ለዜናው ማጠናከሪያ ይውል ዘንድ ፎቶ ሲያስፈልጋል ፎቶ አንስተህ ላክ አይባልም። ገብቷል? ኢንተርኔት ላይ ኢዚሊ ያገኛሉ። በቃ የአፕል ምርት ፋርሚንግ ላይ ያለ ታወጣለህ አብራዬ ይዘህ ትለቀዋለህ። ከዛ የሚያንቅሰው ይመጣል ይሄ ኢሜጅ ከዛ ምንድነው ሪፖርቱ ልክ እንኳን ቢሆን ይሄኛው ፎቶ ልክ ስላልተጠቀምክ ሪፖርቱን ውሸት ያደርግብሃል። ገብቷል አይደል? ተአማኒነት ታጣለህ። እሱንም ነገር ግን አንተ ዋስትና ሰጥተሃል ይኖራል ብለሃል ላይኖርም ይችላል ሜዳም ሊሆን ይችላል
ማምረቻው ተበልቶ ገንዘቡ ተበልቶ ይሄኔ አንድ ዙርም አልታረሰምም ሊሆን ይችላል ስለ አፕል እኮ አይኖርም እኮ አይደለም እኮ ቢኒ ጀስት ይችላል እኔ ምንም አላምናቸው በፊት ስለሚመረስ ስለማቅ ማለት ቢስናት አሁን ይሄ የመንግስት ይፈርት ምናምን ብላ አሁን አንዳንድ ጊዜ የሚያናድደኝ ነገር አለ ለምሳሌ ሆነ ሙዝ ተመረተ ትንሽ ነገር ተብሎ ምናምን በጠቅላይ ሚኒስትር ደረጃ የሆነ ፕራውድ አርጎ ምናምን ሲያወራው ትንሽ እንተበቃ የዞን አስተዳደሩ በቂ ነው ምክንያቱም ዞኑ ላይ ስለተመረተ ዞን አስተዳደሩ በዚህ የበጀት ዓመት ይሄን ያህል አቺቭ አድርገናል ይሄን ያህል አምርተናል በክልሉ ቴሌቪዥን ወይ ደግሞ ናሽናል ቴሌቪዥን ላይ መጥቶ ያወራው እንደዚህ ነው ገብቷል አይደል እንትኑ ቢጠብቅ አሪፍ ነው ማለት በቃ ይወለ እንተ ማለት ያለ ሁሉንም ላይ ክሬዲት ለመውሰድም ይመስል ነገር አለ አዎ ይወለ እንደ ፕራይም ሚኒስተር ወይም ደግሞ ሚኒስትር ብቻ አይደል እንደ ጠቅላይ ሚኒስትር ብቻ ሳይሆን ለምሳሌ የግብርና ሚኒስትሩን እንኳን ራሱ ብታዩ ዲቴል ሪፖርት ማቅረብ ሲያቀርብ እንጂ አጠቃላይ በዚህ ዓመት የግብርና ልማቱ ላይ በአትክልትና ፍራፍሬ ከባለፈው ዓመት በዚህ ያህል ፐርሰንት ጭማሪ አሳይተን አመርተናል ይሄን ያህል ፐርሰንት ምርት አግኝተናል ልትችላል ተጠብቀነው ይሄን ነው ከዛ ለአስተዳደራዊ ስራ ለኢንተርናል ወይ ሚኒስትር ኦፍ ካውንስል ላይ በእንትን ምርት ይሄን ያህል ጠብቀን ነበር ይሄን ያህል ያገኘን በእንደዚህ ምርት ልትል ትችላለህ ግን እኔ እናንተ ልናቅም ወይ ደግሞ በአፕል ምርት አበረታች ሆነ ውጤት እያገኘን ነው ኢን ጀነራል ከብቷል አይደል እንጂ ላይክ ወተ ጀስት ክሬዲትን ሁሉ ነገር ላይ በመትልበት አይነት መሆን የለበትም ነው እንግዲህ ይሄን ይመስላል ኤክስፖርት ነው ኢምፖርት ነው ለሀገር ውስጥ ነው ለውጭ ነው አባቱ ራስ እንቻል ከዚህ በላይ መረጃ አልሰጠም በቃኝ ጨርሰናል ለዛሬ እሺ ክብራትና ክብራን ለዛሬ ደግሞ የነበረን ቆይታ ይሄን ይመስል ነበር ለዚህ ቻናል አዲስ ሆናችሁ ካላችሁ ቻናሉ ሰብስክራይብ አድርጋችሁ ቤተሰባችሁን ሁኑ ላይክ አድርጉት ስትገቡ ያላረጋችሁ አሁንም አድርጉት ይደረግ ለሌሎችም እንዲዳረስ እንግዲህ እንሰናበታለን ስላያችሁን ደስ ይለናል እናመሰግናለን መልካም ጊዜ ቻው ባይ ባይ